ወገኖቼ ሆይ ያለንበት ዘመን የመጨረሻ ዘመን ነውና ይህንን ወንጌል ስሙ። የማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ኢየሱስም ከመቅደስ ወጥቶ ሄደ። ደቀ መዛሙርቱም የመቅደሱን ግንቦች ሊያሳዩ ቀረቡ። እርሱ ግን መልሶ ይህን ሁሉ ታያላችሁን? እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው። እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱም ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣት የዓለም መጨረሻ ምልክቱስ ምንድነው? አሉት። ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። የጦርንም ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ መንግሥትም በመንግሥት ላይ ይነሳልና ረሃብም፣ ቸነፈር፣ የምድርም መናወጥ በልዩ ልዩ ስፍራ ይሆናል። እነዚህ ሁሉ የሚጣር መጀመሪያ ናቸው። ያ ገና ነው የተባለው ሰዓት አሁን በደጅ ነው። በዓለም ላይ ጦርነት እጅግ የተስፋፋ ለሚሰማ ጆሮ ዘመኑ የከፋ የሰው ልጅ በጭንቀት የዘውትር ስጋቱ ለምን መሰላችሁ? ፍጻሜው ሊሆን ነው። ይህን ማን ተረዳ? 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 የምድር መንቀጥቀጡ ቀንና ሌሊቱ የፀሐይ ቃጠሎ በጋና ክረምቱ አምናና ዘንድሮ ሲቀያየር ወሬ መረጋጋት የለም ጭንቀት በዝቶ ዛሬ ይህን ማን ተረዳ? 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 ይህን ማን ተረዳ?
የኑሮ ውድነት ቀን ማታ ሩጫ በሀሳብ ፈረስ ላይ ተቀምጦ ሲነዳ አቤት በዚህ ዘመን የሚሆነው ታሪክ አረ እንዴት ያስፈራል አንባቢው ያስተውል። ይህን ማን ተረዳ? 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 ይህን ማን ተረዳ?
ነጋዴው ለገንዘብ ገበሬው ለእርሻ ሁሉም ሲስገበገብ አቤት በዚህ ዘመን አስተዋይ ሰው ጠፍቶ የከንፋር ባየር ላይ ልክ ራሱን ስቶ